ማንቸስተር ዩናይትድ ከቶትናም ተጠባቂው ጨዋታ ዛሬ 9:30 ላይ ይደረጋል። በርካታ አዳዲስ ጉዳዮች ተሰምተዋል። ከጨዋታው ጋር በተያያዘ ትናንትናም ያላነሳናቸውን ጉዳዮች እየነገርናችሁ እንቆያለን። ስለ ማይክል ካሪክና ቶማስ ፍራንክ፣ ስለ ቶትናም እና ስለ ማንቸስተር ዩናይትድ እንዲሁም ስለ ካዘሜሮ የማንቸስተር ዩናይትድ አጥቂዎችን በተመለከተ ስለ ብሪያን ቦሙ፣ ማቲያስ ኩኛ እንዲሁም ደግሞ ቤንያሚን ሼሽኮን፣ አመድ ያሉን የተመለከቱ ጉዳዮችን እያነሳን እንቆያለን። ቸልሲ ቤት ቆየት ብለን የኤንዞ ፈርናንዴዝ ጉዳይ እናነሳለን። ከቸልሲ ይለቃል አይለቅም ሲባል ነበረ። ተጫዋቹ አንድ ቃለ መጠይቅ አድርጎ ነበረ። በቸልሲ ስለሚኖረው ቆይታ ስለ ፍራንክ ላምፓርድ ያነሳቸው ጉዳዮች አሉ። ከዛ ውጪም ቸልሲን በተመለከተ ሊያም ሮዜነር በጣም አስቂኝ አጋጣሚ ገጥሟቸዋል። ከዊሊያም ኤስታቪዮ ጋር የተያዘ ነው። በጣም ነገሩን በቀልድ አልፈውታል። ያነሷቸው ጉዳዮች አሉ። እሱን በስፋት እንነግራችኋለን። አርሰናል ቤት ጉዳት እነማን ዛሬ ይጫወታሉ በሚለው ጉዳይ ላይ ትናንትና ሚኬል አርቴታ ጋዜጣዊ መግለጫ ነበረው። በዚህ ጋዜጣዊ መግለጫ ላይ ያነሳቸው ዝርዝር ጉዳዮች አሉ። እነሱን በስፋት እየነገርናችሁ እንቆያለን። ከሚኬል አርቴታ ጋር በተያያዘ ቡካዮ ሳካ፣ ማርቲን ኦዴጋርድ እንዲሁም ጆሬን ቲምበርን በተመለከተ ማክስ ዶማንንም የተመለከቱ ጉዳዮችን እንነግራችኋለን። እንዲሁ አርሰናልን በተመለከተ የቦሩሲያ ዶርትመንዱን ተከላካይ ለማስፈረም ፍላጎት አለው የሚሉ ዘገባዎች በስፋት ደጋግመው እየወጡ ይገኛሉ። በክረምቱ ከሚመጡ ተጫዋቾች መካከል አንዱ ሊሆን ይችላል የሚለውን እናነሳለን። ቸልሲ በፕሪሚየር ሊጉ ላይ በጣም ጥሩ ጊዜን እያሳለፈ የሚገኘውን የአስቶን ቪላውን ተጫዋች ሞርጋን ሮጀርስን ለማስፈረም ይፈልጋል የሚሉ ጉዳዮች ወጥተዋል። ከማንቸስተር ዩናይትድ ጋር ከሲቲ ጋር የተያዙ ጉዳዮችንም በስፋት እየነገርናችሁ እንቆያለን። ሳንድሮ ቶናሊ ወደ ቸልሲ ወይስ ወደ አርሰናል? ወኪሉ ያለው ነገር አለ። ዘ ታይምስም ይዞት የወጣው ዘገባ አለ፣ እነግራችኋለን። ስለ ፔፕ ጋርዲዮላ ቆይታ የመጨረሻ ዓመታት ጄሚ ካራገር አንድ የሚገርም ቆንጆ አርቲክል አስነብቦናል። እሱን በተመለከተም የምናነሳቸው ጉዳዮች አሉ። ሌሎችንም አጫጭር ጉዳዮች የነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ትናንትና የእናንተ በርካታ መልእክቶች መተውልናል። ወደ በኋላ ላይ መለስ ብዬ እያንዳንዱን ያነሳችኋቸውን ጉዳዮች ምላሽ እየሰጠንባቸው የተወያየንባቸው ቆይታ የምናደርግን የሚሆነው። ይህንን ቪዲዮ ላይክ አድርጋችሁ እንደዚህ ጀምሮ አስቀድሜ ላስታውሳችሁ፣ ቤስት ስፖርትን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። በየዕለቱ አዳዲስ ጉዳዮች ያልተሰሙ መረጃዎችን ለእናንተ ተዘጋጅተን ለእናንተ በሚመጥ መንገድ ያቀረብን እንገኛለን። እናንተም ላይክ እያደረጋችሁ መልእክቶቻችሁን እየጻፋችሁልን አብራችሁን ቆዩ። አንድ ጥያቄ አስቀድሜ በማቅረብ እጀምራለሁ። አንድ በጣም ሰሞነኛ አነጋጋሪ ጉዳይ አለ። የብሩኖ ፈርናንዴዝ ወይስ ደግሞ የሜስት ኦዚል ቆይታ ምርጥ ነበረ? በተለይ ደግሞ በፕሪሚየር ሊግ ብቻ አይደለም፣ ኦቨርኦል ማን የተሻለ ነው፣ በፕሪሚየር ሊግስ ማን የተሻለ ነው የሚለውን ጉዳይ የእናንተን መልእክቶች ላኩልን። ብሩኖ ፈርናንዴዝ ይሻላል ወይስ ደግሞ ሜስት ኦዚል? የተሻለው ተጫዋች በስታርነት ደረጃ በኮከብነት ደረጃ ማን የተሻለ ደረጃ ላይ ይቀመጣል የሚለውን ንገሩን። እኛም ወደ በኋላ ላይ ኦቨርኦል በፕሪሚየር ሊግ እንዲሁም ደግሞ አጠቃላይ ያሉ ቁጥሮችን የነገርኳችሁ ቆያለሁ። መቻላችሁት አብራችሁን ቆዩ። ከልብ እናመሰግናለን ጊዜያችሁን ስለምትሰጡን ስለምታዳምጡን። በቀጥታ ማንቸስተር ዩናይትድ ከቶትናም ሆትስፐር በሚያደርጉት ጨዋታ ልጀምር። ትናንትና ብዙዎቹን ነገሮች አንስቻለሁ። ለማንቸስተር ዩናይትድ አራተኛ ተከታታይ ድል ለማስመዝገብ የሚደረግ አይነት ነው። ትናንትና እንዳነሳሁትም ቶትናም በጣም ትሪኪ የሚባል አይነት ቡድን ነው። በጣም ሳይገመት ጠንካራ ሆኖ የሚቀርብ በጣም ጥሩ ይሆናል በሚባልበት ጨዋታ ደግሞ በጣም በሚገርም ሁኔታ በጣም በደካማ ብቃት የሚሸነፍ አይነት ቡድን ነው። ማንቸስተር ዩናይትድ ደግሞ በማይክል ካሪክ ስር በጣም ተሻሽሎ ወጥ ቀጥተኛ ቡድን ጥሩ እየተጫወተ ጥሩ እያሸነፈ ጥሩ እያገባ በጣም የግብ መጠኖችንም የሚቆጠርበትን እየቀነሰ ይገኛል። በዚህ ጨዋታስ እነማን ሊሰለፉ ይችላሉ? ማይክል ካሪክ የነበረው ቆይታ ነበረ። ከዛ አስቀድሜ ግን አንድ አስተያየት ሲሰጥ ነበረ። ማይክል ካሪክ እንደሚታወቀው የቶትናም ሆትስፐር ተጫዋች ነበር። ወደ ማንቸስተር ዩናይትድ ከመምጣቱ በፊት በቶትናም የነበረ የቶትናም ንብረት እንደነበረ ይታወቃል። ከማይክል ካሪክ ጋር በተያዘ የቀድሞ ቡድኑን የሚገጥምበት አይነት ጨዋታ ነው። በእርግጥ የቀድሞ ቡድኑ ለመባል በጣም የራቀ ጊዜን ነው። በተለይ በማንቸስተር ዩናይትድ ያሳለፋቸው የስኬት ጊዜያት እንደ ማንቸስተር ዩናይትድ ሰው እንጂ እንደ ቶትናም ሰው እንዲቆጠር ብዙ የሚያደርጉት አይደለም። ከወራት በፊት 5 ወራትን ወደኋላ ለመለሳችሁ ማይክል ካሪክን እንዲሁም ደግሞ አሰልጣኝ ቶማስ ፍራንክን የሚያገናኝ ነው። በአማዞን ፕራይም ቪዲዮ ላይ ማይክል ካሪክ ጠያቂ እንደ ጋዜጣ
ጋዜጠኛ ቶማስ ፍራንክ ደግሞ እንደ ተጠያቂ ሆነው ቃለ መጠይቅ አድርገው ነበረ። የቶትናም ሆትስፐር አዲስ አሰልጣኝ ሆነው በተሾሙበት ወቅት 5 ወራትን ወደኋላ መለስ ብለን የተመለከትነውን ቃለ መጠይቅ አሁን ሁለቱ አሰልጣኝ በተቃራኒ ጠያቂና ተጠያቂ ሳይሆን ሁለቱም ተፎካካሪ አሰልጣኝ ሆነው በተቃራኒ ይጫወታሉ። 9 ሰዓት ከ30 ላይ የሚደረግ ጨዋታ ነው። ግምቶቻችሁን ላኩልን እስቲ። ስለ ስንት ይጠናቀቃል? ከማይክል ካሪክ ጋር በተያያዘ ካዘሜሮ አንድ ሀሳብ ሲያነሳ ተመልክቻለሁ። በተለይ ደግሞ ካዝሜሮ ከሚያነሳቸው ጉዳዮች መካከል ማይክል ካሪክ ከመጣ በኋላ አመስግኖታል ማይክል ካሪክን። ምክንያቱም ደግሞ አሁን ራሴን እንደ ኳስ ተጫዋች ድጋሚ ማየት ጀመርኩ ብሎ ኳስ ተጫዋች መሆኔን እስክረሳ ድረስ በማንቸስተር ዩናይትድ ከባድ ጊዜን ሳሳልፍ ነበር ብሏል። ሁለቱም የሚድፊልድ ማስተሮ የሚባሉ ሚድፊልዱን በደንብ የተቆጣጠሩ ባለም እግር ኳስ ላይ በጣም ስመጥር የሚባሉ አማካዮች ናቸው። ማይክል ካሪክም በጊዜው እንዲሁም ደግሞ ካዘሜሮም በጊዜው ኤሊት የሚባሉ ሚድፊልደሮች ናቸውና አሁን የሁለቱ ጥምረት በአሰልጣኝነትና በተጫዋችነት ምን እንደሚፈልግ አንደኛው ለአንደኛው በደንብ የሚረዳዱበት ጊዜ ሆኗልና የቻምፒየንስ ሊግ እግር ኳስን ለማንቸስተር ዩናይትድ ለማምጣት ትክክለኛው ጊዜ ላይ ይመስላል። ማንቸስተር ዩናይትድ ግን ዛሬ ማንን በአጥቂነት ይዞ ይገባል? በተለይ ዶርጉ ከተጎዳ በኋላ ሜሰን ማውንትም የለም በተለይ በዚህኛው ጨዋታ ላይ አይኖርምና በጣም በቅርቡ ወደ ሜዳ ይመለሳል ብሏል። በእርግጥ ከሱም በኋላ እነ ማቲያስ ዴሊትም ይጠበቃሉ። ማቲያስ ኩኛ፣ ቤንያሚን ሼሽኮ ወይስ ደግሞ ብሪያን ምቦሞ አሊያም ደግሞ ማቲያስ ኩና፣ ብሪያን ምቦሞ፣ አማድ ዲያሎ ወይም ደግሞ በአማራጭነት እንግዲህ የብሪያን ምቦሞን በተቀያሪ ወንበር ላይ መመልከት በጣም ከባድ ሊመስል ይችላል። ማይክል ካሪክ የትኛውን አማራጭ ይዞ ወደ ሜዳ ይገባል የሚለው የሚጠበቅ ነው። ለሁሉም ጨዋታው 9 ሰዓት ከ30 ላይ ይደረጋል። ግምቶቻችሁን ላኩልን። 12 ሰዓት ላይ ከሚደረጉ ጨዋታዎች መካከል ወልቭስ የሚያደርገውን ጨዋታ ላንሳላችሁ። ከቼልሲ ጋር የሚደረግ ጨዋታ ነው። በዛውም የቼልሲን ጉዳዮች እያነሳሳን እንቆያለን። ሊያም ሮዜነር በጣም አስቂኝ አጋጣሚ አጋጥሟቸዋል። የጉዳት ዜናዎችን ትናንትናም እናንተም ስትጠይቁን ነበረ። በቼልሲ በኩል ያሉ የጉዳት ዜናዎች ምንድን ናቸው? ብዙ ጊዜ በተደጋጋሚ የመጣለን ጥያቄ ነው። ይህንን ጥያቄ እንመልስና የጉዳት ዜናዎቹ ማን በተለይ ደግሞ ሪስ ጄምስ ጋር በተያዘ ከዛ በተጨማሪም የቡድኑ አምበል ነው። ከሱ ውጪም ሌሎችም ተጫዋቾች ጉዳት ላይ እንደሆኑ ይታወቃልና እነማን ወደ ሜዳ ሊመለሱ ይችላሉ በሚለው ጉዳይ ላይ አንዳንድ ጉዳዮችን ላንሳላችሁና ወደ ሊያም ሮዜነር ጉዳይ አልፋለሁ። ጄሚ ጊተንስ በጣም ከባድ ጉዳት ያጋጠመው ይመስላል። በጣም ሲሪየስ የሚባል የሃምስትሪንግ ጉዳት ነው ከዌስትሃም ዩናይትድ ጋር ያጋጠመውና በዚህ ጨዋታ ላይ አሁንም የማይኖር ተጫዋች ነው። ፔድሮ ኔቶም እንዲሁ በጣም አጠራጣሪ ነው። ሪስ ጄምስ እንዲሁም ደግሞ ፔድሮ ኔቶ አጠራጣሪ እንደሆኑ ሊያም ሮዜነር ተናግሯል። ነገር ግን ዌላም ኤስታቪዮ፣ ኮል ፓልመር ለጨዋታው ዝግጁ ናቸው። በጉዳት ቼልሲ የሚያጣቸው እነ ቶሲን፣ ጄሚ ጊተንስ ወይም ደግሞ ሌቫይ ኮልዊል አይነት ተጫዋቾች ከጉዳታቸው እያገገመ ቢሆንም በተለይ ሌቫይ ኮልዊል በዚህ ጨዋታ ላይ ግን የመድረሱ ነገር አጠራጣሪ ነው። በቻምፒየንስ ሊግ ላይ የተመዘገበው መማዱ ሳር በቻምፒየንስ ሊግ ላይ እንዲመዘገብ ሆኗል። ዳሪዮ ኤሴጂዮ ከቻምፒየንስ ሊግ ስኳድ ሊስት ውስጥ ውጪ እንዲሆን ተደርጓል። ከዛ በተጨማሪም በፕሪሚየር ሊጉ ላይ ትናንትና ልምምድ ሰርቷል። በፕሪሚየር ሊግ ጨዋታ ላይ ልንመለከተው እንችላለን። በቼልሲ ስኳድ ውስጥ ሊያም ሮዜነር በስትራስቡርግ ያሰለጠኑት መመዱ ሳር ደግሞ ወደ ቼልሲ ተመልሷልና እነዚህ ናቸው ከቡድን ዜናዎች ጋር በተያያዘ ቼልሲን በተመለከተ የሚነሱት። ሌላኛው ጉዳይ ግን በዚሁ በጨዋታው ላይ 12 ሰዓት ላይ ከሚደረጉ ጨዋታ ጋር በተያያዘ የኤንዞ ፈርናንዴዝ የቼልሲን የመልቀቅ ጉዳይ ብዙ ሲባል ነበረ። የሰጠው አስተያየት አለ። በቼልሲ አሁንም ዋንጫዎችን ማሸነፍ እፈልጋለሁ፣ ምክንያቱም ይህ ማሊያ ያንን ዲማንድ ያደርጋል፣ ያንን ይፈልጋል የሚል አስተያየቱን ሰጥቷል። ፍራንክ ላምፓርድን በጣም እንደሚያደንቀው ራሱን ከፍራንክ ጄምስ ላምፓርድ ጋር ግን እንደማያነጻጽር አስተያየት ሰጥቷል። የኔ አይዶል ነው፣ የኔ ጀግና እሱ ነው ብሏል። የእሱን እግር ተከትዬ በጣም ስኬታማ መሆን በቼልሲ እፈልጋለሁ የሚል አስተያየቱን ሰጥቷል። ወደ ቼልሲ ከመጣው በኋላ በጣም በሱ ተስብ ያለው በተለይ ቪዲዮቹን ደጋግሜ ብዙ ቪዲዮዎችን መለከታለሁ። እንዴት ሌትሊ ወደ ተቃራኒ የግብ ክልል እንደሚደርስ ግቦችን እንደሚያስቆጥር በደንብ አጠኗለሁ ብሏል። ያንን በተመለከተ በጣም ቁጥሮቹን አሻሽሏል። በአመት ለምሳሌ ኤንዞ ፈርናንዴዝን የአርጀንቲናውን አማካኝ ጉዳይ ስንመለከት ከአመት ለምሳሌ 2022-23 ላይ ምንም ግብ አላስቆጠረም ነበር። 100 ሚሊዮን ፓውንድ ከሰረው የተባለ 2023-24 ላይ 7 ግቦችን አስቆጠረ። 2024-25 ላይ 8 ግቦች ላይ ደረሰ። በዘንድሮ የውድድር ዘመን 2025-26 ላይ ደግሞ 11
ግቦችን አስቆጥሯልና የሚገርም ጉዞ ላይ ይገኛል። ለምሳሌ የፈረንጆቹ 2025 ከጀመረበት ጃንዋሪ አንስቶ አሁን ፌብሩዋሪ ወር ላይ እንገኛለን። 2026 ፌብሩዋሪ ወር ላይ እንገኛለን። ከፈረንጆቹ 2025 ጀምሮ አዲሱ ዓመት የገባበት ያኔ 2025ን ጀምሮ አንድ ዓመት ከአንድ ወር አካባቢ ያለውን ጊዜ ብንወስድ በቸልሲ ብዙ ጨዋታዎችን የተጫወተ ሁለተኛው ተጫዋች ነው። 66 ጨዋታዎችን ተጫውቷል። ብዙ ግቦችን ያስቆጠረ ተጫዋች ነው። 17 ግቦችን አስቆጥሯል። አሲስት 13 አሲስቶች አሉ። 30 ግብ ተሳትፎ አለው። በአሲስትም በግብ በማስቆጠርም ቀዳሚ ነው። በብዙ ቁጥሮች ብዙ የግብ ሙከራዎችን በማድረግ ከዛ በተጨማሪም በጎል ኢንቮልቭመንት በብዙ ነገሮች የቸልሲ አንደኛ ደረጃ ወይም ሁለተኛ ደረጃ ላይ የሚቀመጥ ነው በብዙ ሜትሪክሶች። ለሁሉም ኤንዞ ፈርናንዴስ አሁንም በቸልሲ ይቀጥላል ተብሎ ሊጠበቅ ይችላል። እሱም ያንን ሊያደርግ ይችላል ወይስ ደግሞ ወደ ሪያል ማድሪድ ይሄዳል? ትልቁ ጥያቄ ይሆናል ብዬ አስባለሁ። ለሁሉም የቸልሲን ጉዳዮች እዚህ ላይ ገታ እናደርግና የአርሰናልን ሀሳቦች ላንሳላችሁ። የዝውውር ጉዳዮችን ወደ በኋላ ላይ ከቸልሲም ከአርሰናልም ከማንቸስተር ዩናይትድ ጋርም በተያያዘ የሚነሱ ጉዳዮችን አነሳለሁ። ቸልሲን በተመለከተ ግን እየተነሱ ያሉ ጉዳዮች አሉ። አሰልጣኝ ሚኬል አርቴታ ከቸልሲ ጋር በተያያዘ ሊያም ሮዜነር ባለፈው አርሰናልና ቸልሲ ባደረጉት የካራባኦ ካፕ የግማሽ ፍጻሜ ጨዋታ ላይ በተመለከትነው መርሃ ግብር እንግዲህ ሲያሟሙቁ ሁለቱን የአርሰናልን የኤምሬትስን ግማሻፍ አርሰናል ግማሻፍ ቸልሲ ይዘው እንደሚያሟሙቁ የመጀመሪያዎቹን ሰከንዶች በነበረበት ሂደት ላይ የአርሰናል ተጫዋቾች ወደ ቸልሲ የዚህ የግማሽ ሀፍ ክልል ውስጥ ሲገቡ ሊያም ሮዜነር ሲቆጡ ነበረ። ሚኬል አርቴታ ይቅርታ ጠይቋል። ነገር ግን እንደዚህ አይነት ጭቅጭቅ ውስጥ መግባታችን አላስፈላጊ ነበር የሚል አስተያየቱን ሰጥቷል። ከጨዋታው ጋር በተያያዘ ሚኬል አርቴታ ብዙ ሀሳቦችን ብዙ ነገሮችን ተጠይቋል። ስለ ተጫዋቾች፣ ስለ ካቨር፣ ስለ ዴክላን ራይስ ሌሎችንም ጉዳዮች ያነሳባቸው ጉዳዮች አሉ። የዝውውር የዚህ የጉዳት ዜናዎችንም በተመለከተ አንዳንድ ጥያቄ ቀርቦለት ነበር። ከዛ ውጪ ግን ባሉ ጉዳዮች የሚኬል አርቴታን ጉዳይ ስመለከት በተለይ ጨዋታዎች አሉ፣ ከጀርባ የሚነሱ አርሰናል ላይ የሚነሱ ትችቶች አሉ፣ ብዙ ነገሮች አሉ። ለሱ ምን ምላሽ አለ፣ እንዴት ታያቸዋለ ተብሎ ተጠይቆ ነበር። ለእንደዚህ አይነት ነገር ብዙ ጊዜ የለንም። በየቀኑ ልምምድ አለብን፣ በየቀኑ ዝግጅት ይኖርብናል፣ ስለ ቀጣይ ጨዋታ ማሰብ ይኖርብናል፣ ሴሽኖችን ልምምዶችን ፕላን ማድረግ ይኖርብናል። ስለዚህ ትኩረታችን ሌሎች ነገሮች ላይ አይደለም። እንደዚህ አይነት ትችቶች ሊኖሩ ይችላሉ፣ ኢትስ ኖርማል ብሎታል። ነገር ግን እኛ ትኩረታችን ከዛ ላቅ ባለ ደረጃ ራሳችን ላይ ትኩረት አድርገን እንደቀጠልን እንገኛለን የሚል አስተያየቱን ሰጥቷል። የጉዳት ዜናዎችን በተመለከተ ግን አርሰናልን በተመለከተ እየተነሱ ያሉ ሀሳቦች አሉ። ሚኬል አርቴታ በሶስት ተጫዋቾች ጉዳይ ላይ በዋነኝነት ያነሳቸው ጉዳዮች አሉ። ማርቲን ኦዴጋርድ በጣም እየተሻሻለ ይገኛል። ኢትስ ኤ ማተር ኦፍ ዴይስ ብሏል። የቀናት ጉዳይ ነው የሚሆነው። ወደ ሜዳ ይመለሳል አይመለስም። ጁሪን ቲምበር ደህና ነው ብሏል። ቡካዮ ሳካን በተመለከተ እሱም በጣም በቅርቡ ወደ ሜዳ ይመለሳል ብሏል። ነገር ግን እዚህ አትሌቲክ እንዳስነበበው ከሆነ የሚኬል አርቴታን ትናንትና ፕሪማች ፕሬስ ኮንፈረንስን ስንመለከት ያነግሳቸው ነገሮች አንድምታው ሲተረጎሙ ማርቲን ኦዴጋርድ ለዚህ ጨዋታ ለዛሬው የሰንደርላንድ ጨዋታ ይደርሳል፣ ጁሪን ቲምበርም ይጫወታል። ከዛ በተጨማሪ ግን ቡካዮ ሳካ ለዚህ ጨዋታ የሚደርስበት እድል ጠባብ ነው። ማክስ ዶማንም ገና እየተፍታታ እየተሻሻለ ይገኛል። በሕክምናውን በደንብ እያደረገ ይገኛል። በቅርብ ሳምንታት ላይ በጣም በቅርቡ ወደ ሜዳ ይመለሳል የሚል እምነት እንዳለው ተናግሯል። የሚኬል ሜሬኖ ጉዳይ የሚኬል ሜሬኖ ነው። ያንን በተመለከተ የሰጠው አስተያየት አለ። በተለይ ሰንደርላንድ በጣም ጠንካራ ቡድን ነው ብሏል። ያንንም ለፈተና ዝግጁ ነን፣ በኤምሬትስ ግን በጣም ደማቅ ድባብ እንጠብቃለን የሚል አስተያየቱን ሰጥቷል። ቪክተር ዮኬሬሽ አርሰናል የጃንዋሪ ወር የጥር ምርጥ ተጫዋች ተብሎ ተመርጧል። በቅርብ ጊዜያት ላይ በአርሰናል ቤት ምርጥ ተጫዋች ተብሎ የክለቡ ምርጥ ተጫዋች ተብሎ መመረጡን ተመልክተናል። ከሱ ውጪ ከዚህ በፊት እነማን አሸነፉ የሚለውን ልንገራችሁ። ከቪክተር ዮኬሬሽ ጋር በተያያዘ ግን ይገባዋል። በቅርብ ጨዋታዎች ላይ ግብ እያስቆጠረ አሲስቶችንም እያደረገ ጥሩ እየተንቀሳቀሰ ይገኛልና ከኦገስት ጀምሮ ያለውን የቅርብ ወሩ ምርጥ ተጫዋቾች የክለቡን ነው እያነሳውላችሁ ያለሁት። ሪካርዶ ካላፊዮሪ ኦገስት ላይ፣ ጋብሪኤል ማርሴሊ ሴፕቴምበርና ኦክቶበር ላይ የወሩ ምርጥ ተጫዋች ነበረ። ኤበሬቼዜ ኖቬምበር ላይ፣ ሊያንድሮ ትሮሳርድ ዲሴምበር ላይ፣ ቪክተር ዮኬሬሽ ደግሞ ጃንዋሪ ላይ የወሩ ምርጥ ተጫዋች ተብለው የተመረጡ ናቸው። ከአርሰናል ጋር በተያያዘ ብዙ የማዕዘን ምቶችን ያስቆጥራል፣ ብዙ የማዕዘን ምቶችን ያገኛል። ነገር ግን ጥቂት የማዕዘን ምቶችን አጌነስት ወይም በአርሰናል በኩል ጥቂት የማዕዘን ምቶችን
ክለቦች ያገኛሉና 75 የማዕዘን ምቶችን ብቻ ነው በፕሪሚየር ሊግ አርሰናል እየተሞከረበት ወይም ክለቦች ከአርሰናል ጋር በተቃራኒ ተጫውተው ያገኙትና በፕሪሚየር ሊጉ ላይ በጣም ጥቂት የሚባለው የማዕዘን ምት እንደሆነ እየተመለከትን እንገኛለን። ቁጥሮችም ያንን በደንብ ያሳያሉ። ደማቅ ድባብ ይኖረዋል ተብሎ የሚጠበቀው የአርሰናልና የዚህ የሰንደርላንድ ጨዋታ ዛሬ 12 ሰዓት ላይ ይደረጋል። ግምቶቻችሁን ላኩልን። ማንቸስተር ዩናይትድ ከቶትናም፣ አርሰናል ከዚህ የሚያከናውነው የሰንደርላንድ ጨዋታ እንዲሁም ቸልሲ ከወልቭስ እስቲ ሀሳቦቻችሁን ላኩልን። ሌሎችም ሊጎች ላይ የሚደረጉ ጨዋታዎች አሉ። ባርሰሎና ዛሬ ምሽት 12 ሰዓት ከሩብ ላይ ማዮርካን በካምፕ ኑ የሚገጥምበት ጨዋታ ይጠበቃል። ተጠባቂ ጨዋታዎች መካከል የሚጠቀሱ ናቸው። እነዚህም መርሃ ግብሮች በልዩነት ካነሳን ትናንትና የእናንተ ሀሳቦች በርከት ብለው መተውልናል። እንግዲህ አመናችሁም አላመናችሁም ማንቸስተር ዩናይትድ 3-0 በሆነ ውጤት ቶትናምን እያሸነፋል ያለን ኤፍሬም ጀማ የተባለ አድማጫችን ነው። ከልብ እናመሰግናለን። ቶማስ ማን ዩናይትድ ከልብ እናመሰግናለን ለጻፍክልን መልእክት። ከደቡብ አፍሪካ ቶትናም 1 ማንቸስተር ዩናይትድ 2 መልካም ዕድል ለማንቸስተር ዩናይትድ ብሎ መልእክቱን ልኮልናል። ማሜ የተባለ አድማጫችን ማንቸስተር ዩናይትድ 2-0 ወይም ደግሞ 3-1 በሆነ ውጤት ቶትናምን ያሸንፋል ብሎናል። የትኛውን እንያዝል እስቲ? ማሜ የተባለ አድማጫችን ስምን በደንብ ካነበብኩት እርግጠኛ አይደለሁም። ነጂብ ሰንገሮ ኤንዞ በጣም ምርጥ ተጫዋች ነው የሚል መልእክቱን ልኮልናል። ነጂብ ሰንገሮ ሌሎችም ያነሳቸው ጉዳዮች አሉ። የቸልሲ ደጋፊ ነኝ ከናይሮቢ ነው ሁሉ ጊዜ የሚጽፍልን፣ ከልብ እናመሰግናለን። ፓልመርን ሪሲ ጀምስን በተመለከተ ጠየቀን ጥያቄ አለ። እሱን ምላሽ ሰተንበታል። አርሰናል በሰንደርላንድ 3-2 ይሸነፋል። ቸልሲ ወልቭስን 4-2 ያሸንፋል። ማንቸስተር ዩናይትድ ቶትናምን 3-2 ያሸንፋል የሚል ግምቱንም ከጨዋታ ጋር በተያያዘ ልኮልናል። የኤንዞን ጉዳይ ከልብ እናመሰግናለን ነጅብ ስለሰጠን ሀሳብ። ልጃኔ ከደቡብ አፍሪካ ማንቸስተር ዩናይትድ ከቶትናም ባለፉት ሁለት ጨዋታዎች ላይ ማንቸስተር ዩናይትድ 3-2 አሸንፏል። ይህንንም ጨዋታ በድጋሚ 3-2 ያሸንፋል የሚል ግምቱን ልኮልናል። አንዋር 3-2 ማንቸስተር ዩናይትድ ያሸንፋል ብሎናል። አሻጂ አርሰናል 3-2 በሆነ ውጤት ያሸንፋል። ዩናይትድ ደግሞ 3-1 በሆነ ውጤት ይጠናቀቃል። ዩናይትድ በዩናይትድ አሸናፊነት የሚል ግምቱን ልኮልናል። ጌታቸው ሻለቃ ጌታቸው ብሩ ከደቡብ እዝ ነገሌ ቦረና የጻፉልን መልእክት አለ። ጤና ይስጥልን ብለውናል። ስለ መልእክቱ ከልብ እናመሰግናለን። አርሰናል ያሸንፋል 3-1 በሆነ ውጤት ሰንደርላንድን። ማንቸስተር ዩናይትድ ባቻ ውጤት ይጠናቀቃል ከቶትናም 2-2። ሊቨርፑል ማንቸስተር ሲቲን 2-1 በሆነ ውጤት ያሸንፋል ብለውናል። መልካም ጊዜ እንዲሆንለት እኛም እንመኛለን። ከልብ እናመሰግናለን። ሽመልስ ከኳታር ዶሃ የሲቲ ጨዋታን በተመለከተ ሲቲ ነጥብ ከጣለ አርሰናል ይህንን የሰንደርላንድ ጨዋታ የግድ ማሸነፍ ይኖርበታል። ነጥቡን ማስፋት ስለሚችል ሰት ፋብሪጋት ቸልሲን ቢያሰለጥን በጣም ጥሩ ይመስለኛል የሚል ስለ ቸልሲ አሰልጣኝነቱም ሀሳቡን ልኮልናል። ጥጋቡ ፈለቀ 2-1 በሆነ ውጤት አርሰናል ሰንደርላንድን ያሸንፋል የሚል መልእክቱን ልኮልናል። ሌላኛው ማንቸስተር ዩናይትድ በቶትናም ስፐር 3-1 በሆነ ውጤት ይሸንፋል ብሎናል። የዋንጫውን የካራባኦ ካፕ ዋንጫን በተመለከተ ከቢጫ ካርድ ጋር ሲቲ ዋንጫውን ይቀማል፣ በሌላ መድረክም እንዳይሳፈት ተደርጎ ይሸነፋል ብሎናል። ሚካኤል የተባለ አድማጫችን ጌታውን ገሰሰ አርሰናል ሰንደርላንድን 2-0 ያሸንፋል፣ ዋንጫው ካራባኦ ካፑ የአርሰናል ይመስለኛል ብሎናል። ዜናው ፋንታይ የተባለ አድማጫችን ማንቸስተር ዩናይትድ ያሸንፋል ብሎናል። ከልብ እናመሰግናለን ስለ ጻፍክልን መልእክት። ሙልጌታ ከደቡብ አፍሪካ ለእኔ ማይክል ካሪክ፣ ሊያም ሮዜነር የወሩ ምርጥ ናቸው ብሎናል። ትናንትና ጩስ መግባታቸውን ስናነሳ ነበረ ከነሾን ዳይስ ጋር። በተጫዋችነት ግን ያለ ጥርጥር ፓትሪክ ዶርጉ የወሩ ምርጥ የጃንዋሪ ወር ምርጥ ተጫዋች እሱ ነው ብዬ እገምታለሁ የሚል መልእክቱን ልኮልናል። መሐመድ ሁሴን፣ አዚዝ አብራር እንዲሁም ደግሞ ኤማኑኤል የተባለ አድማጫችንን መልእክቱን ልኮልናል። ከልብ እናመሰግናለን። ገረመው ጌታቸው ግሎሪ ማንቸስተር ዩናይትድ ብሎናል። ማንቸስተር ዩናይትድ 3-1 በሆነ ውጤት ያሸንፋል ብሎናል። አሸናፊ ከደቡብ አፍሪካ ሰንደርላንድ አርሰናልን ይገጥማልና በዚህ ጨዋታ ላይ አርሰናል 3-1 በሆነ ውጤት ያሸንፋል። ከዛ በተጨማሪም የወሩ ምርጥ ከተባለ ማይክል ካሪክ ይገባዋል፣ ከሱ የተሻለ አሰልጣኝ የለም ብሎናል። ፓማባይ እንዲሁም ታሪኩ ከደቡብ አፍሪካ ከልብ እናመሰግናለን። አርሰናል 3-0 ያሸንፋል ብሎናል ታሪኩ። ሌሎችም አድማጮች
መልእክታችሁን ልካችሁልናል። ሁላችሁንም ከልብ እናመሰግናለን። አጫጭር ጉዳዮችን ላንሳ። ዝውውሮችን በተመለከተ የሚነሱ ጉዳዮች አሉ። ሳንድሮ ቶናሊን በተመለከተ ቼልሲ ወይስ ደግሞ አርሰናል መዳረሻው ጁሴፔ ሪሶ አንድ ሂንት ሰጥተዋል። በክረምቱ ሳንድሮ ቶናሊ ሊለቅ ይችላል የሚል ዘ ታይምስ ስፖርት ደግሞ ይዞት የወጣው ዘገባ እንደሚያሳየው ከሆነ ኒውካስትል ዩናይትድን የሚለቅ ከሆነ በቻምፒየንስ ሊግ እግር ኳስ ላይ መጫወት ስለሚፈልግ ነው። በዚህ ሰዓት ላይ ደግሞ ኒውካስትልን በቻምፒየንስ ሊግ እግር ኳስ ላይ መመልከት በጣም ሩቅ ሊመስል ይችላል። ምክንያቱም ደግሞ በፕሪሚየር ሊጉ ላይ ፉክክሩ የቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በጣም ከባድ ነው። ኒውካስትል ዩናይትድ አሁን 33 ነጥቦችን ይዞ የተቀመጠው በ11ኛ ደረጃ ነውና ከማንቸስተር ዩናይትድ የ8 ነጥብ ልዩነት አለው። ከነ ቼልሲ የ7 ነጥብ ልዩነትን ይዞ የተቀመጠ ነው። ከሊቨርፑል የ6 ነጥብ ልዩነት አለውና በጣም ልዩነቱ በጣም ሩቅ ላይመስል ይችላል። ነገር ግን በጣም ከባድ ፉክክር ቼልሲም ሊቨርፑልም ማንቸስተር ዩናይትድም ይህንን ቦታ ይፈልጉታል። በተለይ አስቶን ቪላ፣ ማንቸስተር ሲቲ በጣም በጠንካራ ጉዞ ላይ ይገኛሉና ከነሱ ጋር መፎካከርም ይጠበቅባቸዋልና እነ ማንቸስተር ዩናይትድ እነ ቼልሲ እና ሊቨርፑል ለዛም ይመስላል ሳንድሮ ቶናሊ ኒውካስትል ዩናይትድ ቻምፒየንስ ሊግ ላይ የማይሳተፍ ከሆነ ክለቡን ይለቃል እየተባለ ይገኛልና አርሰናል ዌስት ቼልሲ ወኪሉ ደግሞ ሞኒተር እያደረገ ይገኛል። ነገሮችን እየተመለከተ ይገኛል። ወደ የትኛው ክለብ ሊሄድ ይችላል የሚለው ጉዳይም በደንብ እየተጠበቀ ያለ ጉዳይ እንዳለ ተመልክተናል። ከዝውውር ዜናዎች ጋር በተያያዘ ቼልሲን በተመለከተ ሌላኛው ሊነሳ የሚችለው ጉዳይ ቸልሲን በተመለከተ ግን አንድ ጉዳይ ቅድም የዘነጋውት ጉዳይ አለ። የሊያም ሮዜነር ጉዳይ። ሊያም ሮዜነር በቸልሲ መልበሻ ቤት እያወሩ ነው፣ ንግግር እያደረጉ ተጫዋች እንደነበሩ ያወራሉ። ከዛ በኋላ ዊሊያም ኤስታቪዮ ደግሞ ጭራሽ ሊያምን አልቻለም። በጣም በሚያስገርም ሁኔታ ሊያም ሮዜነር ተጫዋች እንደነበርኩ በማወራበት ጊዜ ዊሊያም ኤስታቪዮ ጭራሽ ሊያምነኝ አልቻለም፣ ፕሮፌሽናል ተጫዋች እንደነበርኩ ሊያምን ሊቀበሉ አልቻለም የሚል አስቂኝ አስተያየት ሰጥተው ተመልክቻቸዋለሁ። ለሁሉም ከቸልሲ ጋር በተያያዘ እየተነሳ ያለው ጉዳይ ቶክ ስፖርት ይዞት የወጣው ዘገባ ሞርጋን ሮጀርስ የቸልሲ አዲሱ ፈራሚ ሊሆን ይችላል በክረምቱ ተብሏል። ነገር ግን ከ100 ሚሊዮን ፓውንድ በላይ ቸልሲ ሊያስወጣ የሚችል ተጫዋች ነው። 23 ዓመቱ ላይ ይገኛል። ቸልሲ ብቻ አይደለም፣ ማንቸስተር ዩናይትድም ማንቸስተር ሲቲም የተጫዋቹ ፈላጊ ሆነው የቸልሲ ተፎካካሪ ሆነው በክረምቱ ልንመለከታቸው እንችላለን። ቸልሲ ግን በተለይ ደግሞ የኮል ፓልመር በጣም ጥሩ ጓደኛ ነው። በማንቸስተር ሲቲ አካዳሚ ያለፉ በደንብ የሚተዋወቁ ተጫዋቾች ናቸውና ኮል ፓልመር በቸልሲ ቆይታውን ለማረጋገጥ የተጫዋች ይመጣል ተብሎ ይጠበቃል። የቦሩሲያ ዶርትመንዱ ዳንኤል ሰቨንሰንን በተመለከተ እየወጡ ያሉ ዘገባዎች አሉ። ብዙ ሀሳቦች እየተነሱበት ይገኛሉ። ዳንኤል ሰቨንሰንን በተመለከተ አንደኛው ጉዳይ ወደ ዶርትመንድ ካመራ በኋላ በዶርትመንድ ጥሩ ጊዜን እያሳለፈ ይገኛል። 23 ዓመቱ ላይ ይገኛል። ዶርትመንድ 26 ሚሊዮን ፓውንድ የሚቀርብለት ከሆነ ተጫዋቹ መልቀቅ ይፈልጋል። ሊድስ ዩናይትድ፣ ኢንተር ሚላን የተጫዋቹ ፈላጊ ናቸው። አርሰናል ደግሞ ግራ መስመር ተከላካይ ቦታ ላይ ይህንን ተጫዋች በማምጣት ቡድኑን ማጠናከር ይፈልጋል የሚሉ ጉዳዮች አሉና በስፋት በቀጣይም የበለጠ ምላሽ ሊሰጥበት የሚገባው ጉዳይ ይመስላል። ከዝውውር ጋር በተያያዘ ክርስቲያን ሮሜሮ ወደ ባርሰሎና ሊሄድ የሚችልበት የክረምቱ ዝውውር እቅድ ሊሆን ይችላል በባርሰሎና ተብሏል። ተከላካይ ስፍራውን ለማጠናከር በሪያል ማድሪድም ይፈለጋልና ወዴት ሊሄድ ይችላል? ባርሰሎና ወይስ ሪያል ማድሪድ ከቶትናም ለቆ የሚለው ትልቁ ጥያቄ ይመስላልና እሱም አንደኛው ጉዳይ ነው። ከዛ ውጭ ግን ዝውውሮችን በተመለከተ ሊነሳ የሚችለው ጉዳይ አሌክስ ኦክስላዴ-ቻምበርሊንን በተመለከተ ነው። በሴልቲክ የሕክምና ምርመራውን እንደሚያደርግና አዲሱ የሴልቲክ ተጫዋች ሊሆን እንደተቃረበ የሚያሳዩ ዘገባዎችን በደንብ ተመልክተናል። በቀጣይ የበለጠ ምላሽ ሊኖረው ይችላል። ከአስቶን ቪላ ጋር በተያያዘ ዩናይ ኤምሪ አንድ ጥያቄ ጠይቋል ለሊቨርፑል። የዚህ የክሎዙን ጉዳይ የበለጠ ሊቨርፑል እንዲቀንሰው ወይም ደግሞ የውል ማፍረሻ አለው 10 ጨዋታ ከተጫወተ 35 ሚሊዮን ፓውንድ አካባቢ ከ30 እስከ 35 ሚሊዮን ፓውንድ አስቶን ቪላ ለሊቨርፑል ለኤሊያት መክፈል ላርቪ ኤሊያት መክፈል ይኖርበታልና በዚህ ጉዳይ ላይ ደግሞ የኡናይ ኤምሪ አስቶን ቪላ አሰልጣኝ ተጫዋቹን እስካሁን 5 ጨዋታ ላይ ተጠቅመውበታል። ከዚህ በኋላ ቢያንስ 3 ጨዋታዎች ላይ ሊጠቀሙበት ይችላሉ። ከዛ ውጪ ግን ብዙ እንዳናጫውተው ግዴታ ውስጥ ገብተናል። ስለዚህ ሊቨርፑል መስማማት ይኖርበታል ከኛ ጋር የሚል አስገዳጅ ነገሮችን እየተመለከቱ እንዳለ የሚያሳዩ አስተያየቶችን ሰጥቷል። ለሁሉም እነዚህ በዝውውር ጉዳዮች በስፋት እየተነሱ ያሉ ጉዳዮች ናቸው። መጨረሻም የብሩኖ ፈርናንዴዝ እና የመስታው ዝልን ጉዳይ
አንስቼ ላጠናቀቅ። ሜስት ኦዚል ማለት በተለይ ደግሞ ብዙ እያጨቃጨቀ ይገኛል። በአርሰናል ደጋፊዎችም በገለልተኛ ደጋፊዎችም የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ይበልጣል፣ የአርሰናል ደጋፊዎችም ሌሎችም ደጋፊዎች ደግሞ ሜስት ኦዚል ይሻላል የሚሉ ሀሳቦች አሉ። ሜስት ኦዚል አንድ በጣም የተለየ ክብረ ወሰን አለው። በዩሮፓ ሊግ ላይ፣ በቡንደስሊጋ ላይ፣ በላሊጋ ላይ፣ በፕሪሚየር ሊግ ላይ፣ በቻምፒየንስ ሊግ ላይ፣ በብሔራዊ ቡድን ደረጃ ደግሞ በአውሮፓ ዋንጫና በዓለም ዋንጫ ላይ የውድድሮቹ ኮከብ አስቆጣሪ ወይም ደግሞ ኮከብ አሲስት ወይም ቶፕ አሲስት ደረጃን ይዞ ያጠናቀቀ ብቸኛ ተጫዋች የሚባል ነውና በፕሪሚየር ሊግም የነበረው ስኬታማ ጊዜ ይታወሳል። በፕሪሚየር ሊግ ላይ ደግሞ እንደ ቁጥር ላንሳላችሁ። ብሩኖ ፈርናንዴዝ 216 ጨዋታዎችን አድርጓል። በቁጥር ደረጃ ብሩኖ ፈርናንዴዝ ብዙ ጨዋታዎችን አድርጓል። 67 ግቦችን አስቆጥሯል። 63 አሲስቶችን አስመዝግቧል። ሜስት ኦዚልን ስንመለከት 184 ጨዋታዎችን አድርጓል። 33 ግቦችን አስቆጥሯል። 54 አሲስቶችን አስመዝግቧል። ለእናንተ ግን ማን የተሻለ ተጫዋች ነው? ለሁሉም እነዚህን ዝርዝር ጉዳዮች አነሳን። ስለሰጣችሁን ጊዜ፣ ስለጻፋችሁልን መልእክቶች፣ አብራችሁን ስለነበራችሁ ከልብ እናመሰግናለን። በአዳዲስ ጉዳዮች ከጨዋታ በኋላ በፖስት ማች አዳዲስ መረጃዎችን ይዘን እንመለሳለን። ጤና ይስጥልን።